ለርክሰው አሁን ልታስረዳ ሳይሆን ነው ወለድ ጸጋ እስልምናና ክርስትና ዞሮ ዞሮ በአንድ እንትን የሚጓዙ ናቸው። ናውና አይውና መጽሐፍ ምን ይላል? በምድር ላይ ሰላምን ለማምጣት የመጣው አይምሰላችሁ። ይሄ ያንተ ጽሑፍ ነው፣ ይሄ የኛ አይደለም። የገዛ መጽሐፍ ነው። ያው አሳየው። አታምንበትም አንተ አሁን አታምንበትም። በዚህ ለምን እንትን ትላለህ? ይሄ ያንተ አይደለም መሰለም። ያንተ መጽሐፍ ግን ያው ምን ለማምጣት የመጣው አይምሰላችሁ ሰይፍን እንጂ ይላል። ያው ሰይፍ ለማን ነው እኮ እሱን እንመጣለን ለማን እንደሆነ። ግን ሰላምን ለማምጣት አልመጣም ኢየሱስ። ውሸት ነው እኮ። እኛ በሰይፍ አናምንም። በሰይፍ የሚያምኑት ያኔ እነዚህ በሸሪዓ የሚተዳደሩት አረቦች ናቸው። ያው መጽሐፍ ሰይፍን እንጂ ለማምጣት አልመጣሁም አለ ኢየሱስ ክርስቶስ። ምን ትላለህ? ይሄን የሚናገር እንትንም የለም። የማቴዎስ ወንጌል እንደዛ አይናገር። ያው ይላል መጽሐፍ ይዘህ ከሆነ አውጣው። መጽሐፍ ቅዱስ ይሄ ክርስትና እኮ አይደለም። ይሄ ጴንጤዎች እኮ ነው። ስለ መጽሐፍ ብርዘት እያወሩ ቅድም እዚሁ ጋር መጽሐፍ እንደተመረዘ አማኝ ሰው የጴንጤ ያለ የኦርቶዶክስ አለ የራሳቸው። እሺ ለማንኛውም መጽሐፍ ማውጣት ትችላለህ ወንዱ? ኦርቶዶክስ እኔ ባይዘው እኔ መጽሐፍ ብዙም እኔ አንብቤም አልጨረስኩትም። አንዳንድ ክርክሮቻችሁ ላይ ግን በጣም ወጣ ሲልብኝ እንጂ የገባሁት እኮ ያውና እዚህ ጋር ያንተ የገዛ መጽሐፍ ላይ ያው ከመጽሐፉ ያወጣልህ። በቃ አፕሊኬሽን ትቶታል። መጽሐፍን ሲያወጣልህ ኢየሱስ ክርስቶስ እኔ በምድር ላይ ለማምጣት የመጣሁ አይምሰላችሁ ሰይፍን እንጂ ይላል። ሌላ ቦታ ላይ አምላክህ ምን ይላል? ሕፃናቶችን ግደሉ ይላል። ሴቶችን ግደሉ። ሴትን በጣም የናንተ ግደሉ ይላል። ባይዘው እኔ ምዕራፉን አላውቅም እንጂ ግደሉ ይላል። በእስልምና በቁርአን ሐዲስ ላይ ግደሉ ይላል። ለምንድን ነው ግደሉ የሚለው? እኛማ ግደሉ የሚልበት ምክንያት ሊገደሏችሁ ከመጡ ነው የሚለው። ያ ለዛለ ቢጋ ያንተ ግን እንደዛ ነው። ምንም ሰላም አለይኩም የያጭርናታ እንዴ ማለሰልኝ ማኔን በተረጋጋ አንዴ ጨርልጃለሁ። ተረጋጉ። ያንተ ግን ያለው ምንድነው? ሕፃናቶችን ግደሏቸው ይላል። ሴቶችን ግደሏቸው። ያው ማስረጃ ሴቶችን ግደሉ ይላል። ምን ሳደረጉ ነው የሚለው? መጀመሪያው ምዕራፍ ብትሄድ ምንም አላደረጉ። እነዚህ በቅድመ አያቶቻቸው ባለፉት ዘመን የነዚህ ዘር ማንዘር ያለፉት ስለበደሉ እስራኤላውያንን እነዛን ከስንት ዓመታት በኋላ ንጹሃንን ግደሏቸው ብሎ አዘዘ። አያር ንጹሃን ክርስትና እንደዚህ ብሎ እንደሚያስተምር ታምናለህ አንተ? ያው ማስረጃ ያጣነለ ይሄን ወንጌል እንደሚሰብክ ታውቅ? አዎ ያው ግደሏቸው እያለ ነው ክርስትና ሴቶችን። ወንጌል ይሄ ያኔ ቢያንስ አንተ ወይም ያመጣው ንጽጽር ይሆናል እንጂ እኔ በዚህ እድሜ አልሰማሁትም። ባይዘው አይነግሯቸውም ያሻቸዋል። ስለምናቸው ያው የራሳቸው ጻፍ ግደሉ ይላል። እናንተን ቁርአን ላይ እኔ ባይዘው ያው መጥፎ የትንሿን ነገር ቀንጨብ አድርገህ ያስክትለኛለህ እንጂ ግደሉ የሚል አለ። አስቆርስ ነው ጋራችን hatta ሊጋደል የመጣ አካል ለእርቅ ከወረዱ ለእርቁ ረድ ይላል ኢስላም። ነብይ አላህ በቁርአን ላይ ወኢን ጀነሑ ሊሰልም ለሐይላ ሙሐመድ ሆይ ለእርቅ ከወረዱ ካህናት አንተም ለእርቁ ረድ ይላል። ያያርና በሌላ ቦታ ላይ ይላል ፈነስተቀሙ ለኩም ፈስተቂሙ ለሁም አላ ቀጥ እስካሉላችሁ ድረስ እናንተም ቀጥ በሉላችሁ አለ። ነብዩ ሰለላሁ ዐለይሂ ወሰለም ብላሉ ላ ተተመኑ ለቃላ ወሰለላሁ ዐለይሂ አዳራ ከጠላት ከገናኝ መፋለምን አትመኙ፣ ይልቁንስ አላህ ሰላምን እንዲያሰፍን በመካከላችሁ ጸልዩ አለ። ይሄ አንተ ግን ምን አለ እግዚአብሔር? ሴቶችን ግደሉ፣ ሕፃናቶችን ግደሉ፣ ሽማግሌን ግደሉ።
ليش لምን ህፃናት አይልም እንደው እንደዛ አይነት መጽሐፍ ካለም ሕዝቅኤል 9:6 አውጣላት ሴቶችን ሽማግሌ ህፃናትን ግደሉ ይላል የገዛ መጽሐፍ ታልከት ራሳይ ያውን ሽማግሌውን ጎበዙን ቆንጆቹን ህፃናቶቹን ሴቶች ፈጽምችሁ ግደሉ ያሰላም ይሄ እንትን ወደ አጎል የሚያመነዝርና እንትን የሚል ቢገደልም እሱ ሊል ይችላል ይሄ አመንዛሪና ሰራቂም ሊል ይችላል ባይዘው ግን እንደዚህ አመንዛሪማ ወደ መንግስተ ሰማያት መጀመሪያ ቀድመው የሚገቡ ናቸው ብሏል ኢየሱስ አይገርምም ላሳየህ እነሱ ከእንትን ውጪ ናቸው አይደለም አመንዛሪዎች ቢገደሉ ይሻላል ያልከው ራሱ ስህተት ነው ኢየሱስ ክርስቶስ አመንዛሪዎች ወደ መንግስተ ሰማያት በመግባት ይቀድሟቸዋል ብሏል ስለዚህ ምን አንተ ሊጋደሏችሁ የመጣችሁትን የኛም ግደሉ ይላል አልከኮ ታዳ እና ታዳ እናንተም ግደሉ ካለ በሚስት አሁን ያንተ ሚስትህን እየደፈረ ዝም ትለዋለህ ቢያንስ ብታገኘው አዳም ንገር አመንዛሪዎች ወዴት ነው የሚገቡት እንደ ክርስትና እነሱ የጀሃነም ናቸው እነሱ ባይዘው ያ የገነት ናቸው እንደ ክርስቶስ የገነት ናቸው ብሏል አመንዝራዎች መጀመሪያ እንደው ቀድመው የሚገቡት እነሱ ናቸው ገነት ማስረጃ ነሳይ ገነትን አይወርስም አንተም ታምናለህ ጥፋተኛ ዞሮ ገነትን እንደማይወርስ አንተም ታምናለህ በቃ ራሳየህ ማስረጃ ኢየሱስ ክርስቶስ አመንዛሪዎች ሰማያት የሚገቡት እነሱ ናቸው ብሏል ድንገት ያጻፍከውትም ከሆነ ቢያንስ ለህዝቡ አብራራላቸው እናላምነን በሱ ማቴዎስ 21:31 ታውቃለህ ማቴዎስ 21:31 ላይ ኢየሱስ ክርስቶስ አመንዛሪዎች ቀድሞዎች መንግስተ ሰማያት ይገባሉ ብሏል ለዚያ ነው ሀገራችን ላይ ባር ቤቶች ምናምን እንደዚህ ቀድሞ ተሽቀዳድሞ የከፈቷቸው መንግስተ ሰማያት ቀድመው ለመግባት ቃሉን መሰረት አድርገው ታዲያ ይሄን ለምን አሰብክም ነበር እንደዚህ አለ በአገሪቷ ላይ ይያል ያውና ኢየሱስ ክርስቶስ ምን እንዳለ ተመልከተ ጋለሞቶች ወደ እግዚአብሔር መንግስት በመግባት ይቀድሟቸዋል አለ ኢየሱስ ያሰባ ጋለሞታ እኮ አግብቶ ፈትናት እሷ እኮ ቢያንስ ባሏ አልተመቻት ሊሆን ይችላል ዘለቀ አልተመቸኝም ብላ መፍታት አትችልም አንደኛ ባሏ ካላመነዘረባት በስተቀር ሲቀጥል እዚህ እንዴት ነው አንተ ድንግል ነኝ ብለሽ ካገባሽው ድንግል ነኝ ብላ ካገባሃት ድንግልናዋ ከሌለ ፍታት እንደውም ሐቅ ካለብህ ውሰድ አይደል ያልከው ባለፈው ላይ ያው ድንግል ከሌላት ግደላት ነው ያለው እና ሳይሆን ማስረጃ አንተ ባለፈው ስትናገር ነበር በሸሪዓ ህግ በኒካ ህግ ድንግል ነኝ ብላ አመንዝሮች ይላል በራስ መጽሐፍ ላይ ይሄው የኦርቶዶክስ አመንዝሮች ብሎ ነው የተረጎመው አመንዝሮች ወደ እግዚአብሔር መንግስት በመግባት ይቀድሟቸዋል ይላል ያው ገዛ መጽሐፍ ሲቀጥል ድንግል ካልሆነች ሴት ልጅ አንተ አሁን ለምሳሌ አካሉ ምትባል ሴት አግብተህ ይቅርታው ዘለቀች ምትባል ሴት አግብተህ ወይ ይቅርታ ሸጊ ምትባል ሴት አግብተህ አንተ ማታ ላይ ድንግል ከሌላት እግዚአብሔር ምን አለ ቀጥቅጠህ ግደላት በድንጋይ አለ እናሳይ እኮ በድንጋይ ቀጥቅጣችሁ ግደሉ የሚለው የቁርአንና የእንትን ህግ ነው እሱን ሰምቻለሁ መጽሐፍ ቅዱስ ላይ ላሳይህ ወይ ማስረጃ እኔ መጽሐፍ ቅዱስ ቁርአን ተርጉሞ ልታሳይኝ ትችላለህ እግዚአብሔር ይወቅ ያውና ከመጽሐፍ እናሳይህ እግዚአብሔር አግብታችሁ ማታ ድንግል ካልሆነች ጣጣ ወጣታችሁ በድንጋይ ቀጥቅጣችሁ ግደሏት ነው በእስልምና እንደዛ ነበር ሐሳብ አንተ ጭራሽ ሐቅ ካለብህ እንኳን ሐቅህን ውሰድ ከዛ አባ ወስቴ መልሳት አይደል ያልከው ባለፈው አሁን ማስረጃ ሳይሆን ቀጥቅጣችሁ ግደሉ ይላል የክርስቲያን ሴቶች ይሄን ያክል ተጨቁነዋል እንደ ክርስትና ምን ትላለህ እንደኛ ግን ሴት ልጅ አግብታ ማታ ድንግል ከሌላት ይግደላት የሚባል ነው ሐሳብ የለም ካንተዎች የዛኔ የሚቀጥለው ነገር ያደርጋሉ ያ ነው እንጂ ግደላት የሚል የለም ኢየሱስ እኔ አዲስ ኮንሰማ ጌታ ይገስጽህ የጌታ ሰው በጌታ ደቡብ ነህ አንተም ትመጣለህ ወደኛ ያው እግዚአብሔር ደግሞ ልቦና ሰጥቶ አንድ ቀን የኛንም ትምህርት ትንሽ ግን የሚያውቁት ጋር አልተገናኘ ያብራሩልና ትንሽ ለሚያስተምር ሰው ክፉ አልመኝም ታውቃለህ አንተ ቢያንስ ኡስታዝ ነህ ብትወጣ አንተ አገርን ዓለምን ብትሰብክ ችግር የለውም ደስ ይላል ግን አንድ ቦታ ላይ በቃ እዚህ ይላል ምናምን ስትል ትንሽ ድርቅ በቀና ማስረጃ ላሳይ ያልከው ናች እኔስ ናገሩ
አመጣው ሲከራከሩ ይሄ አይደለም ብለህ ትንሽ ታጠብቃለህ። ለዛ ነው የኔ ብቻ ይሰማ የሚባል ነገር አለ ማለት ነው። ይሰማ አይደለም። አዳምጠኝ፣ ወላሂ አዳምጠኝ። እንደው አንተ ንጹህ ከሆነ እኔ ለምጠይቃቸው ጥያቄ ማስረጃም ተሰጥተናል ጊዜ ሌላ ነው አውቀው የሚያወሩ ማለት ነው። በዚያ ላይ ተሽከርከረው የራሳቸውን ሐሳብ ሊያስቀምጡ ይፈልጋሉ። ያ እኮ ነው ክርክር ላይ ሲገቡ እኮ ታዲያ የክርክሩ አንዱ ቤት የሚመታውም እሱ እኮ ነው። አሁን አንተ ሌላ ነው ብለህ አላምን ስትል እነሱ ሌላ ነው ብሎ አላምን ሲሉ እኮ ነው። እሱ እኮ ነው ማን ነው ሁሴን አይደለም። እንደሱ አይደለም። አንተ የተጠየቀው ጥያቄ ቃል ለብለ ይናገራሉ። ለምሳሌ ክርስቶስ አምላክ ነኝ ብሏል ወይ? ይሄ ነው አረም ትናንት ሲከራከሩ ነበር የሰማኸው። አምላክ ነኝ ብሏል። ስለዚህ አሁን አምላክ ነኝ አነበበችልህ እኮ እሱ ተጠምቆ እኛንም በሱ በተጠመቀ ዘለቀ አዳምጥ ህዝቡን ሄዱና አጥምቋቸው የሚለውን አንተ ገልጣ ምትዋል እኮ አጥምቋቸው ነው። እኔ እሱ ቢያንስ እሱ ላይ ተረርተሃል ብዬ ገምታለሁ። አዳም ተመጀመሪያ ያለችው አብ ወልድ እሺ ቃል አለ ነው ያለችው አይደል? እሺ እንደሱ ከሆነ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል አለ ካለች አሳየኝ። ይሄ ቃል ነው መጽሐፍ ቅዱስ ላይ ያልኳት። እሷ ግን ምን አለች? አንተ ቅድም እንደተናገርከው ተጠምቀዋል እኮ ያለች ስለ ጥምቀቱ አንብበዋል እኮ በስሜ አጥምቋቸው የሚለውን አንብበዋል። አንተ ስለ ጥምቀት አይደለም ጥያቄው። አይሰማም እንደ ሰውዬው አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ አለ ያለችው እሷ። ይሄን ጥቅስ አሳየኝ ወጣላ አይደል? እሱ ሊሆን ይችላል። እንደሱ የተባለችው እሷ ደግሞ ያለችው ነገር ማምጣት አልቻለችም። ግን አይ ስለ ጥምቀት ምናምን ትቀይረው ፈለገች እና ይሄ ነው ያለው ነገር። ግን በስሜ አጥምቋቸው የሚለውን አንብበዋል፣ ተረድተዋል። ከዚያ በኋላ ስለሱ ስንማራ ነበር። አንደኛ እሱ ጥቅስ የተጨመረ ጥቅስ ነው ከጊዜ በኋላ። ሁለተኛ ነገር ተረጋጋ እንጂ እግዚአብሔር ይስጥ። ይሄ እኮ ነው አሁን የተጨመረ የሚባለው ነገር። እሱ እኮ ነው የሚያከራክረው። ሰው ሊጽፍ ይችላል፣ ደራሲ ሊይዘው ጥሩ ነው። አታዳምጥም እንዴ? እሺ አዳምጣለሁ። አዳምጣለሁ። አንተ ብቻ እንትን አስተምረኝ። ከጊዜ በኋላ የተጨመረ እንደሆነ እናሳያለን። እሺ ረጋቂ ለምንናገረው ነገር እስኪ ማስረጃ ሳይኝ ማለት ነገር ልመዱ። ማስረጃ ሳይኝ ማለትም ልመዱ። ገብታችኋል አይደል? እና አንደኛ ነው። ሁለተኛ ነገር ከዛ በኋላ ስህተት እንደሆነ ሳስረዳት ሐዋርያቶች ከዛ በኋላ አጥምቀዋል ወይ ብለን ስናይ እንደ መጽሐፍ ቅዱስ አጥምቀዋል። ነገር ግን እንደው ማቴዎስ እንዳለው ስንተሰረኛ እንደተቀመጠ በዚህ መልኩ ነው ሲያጠምቁ የነበረው ወይስ አይደለም? አይደለም። አብ ወልድ መንፈስ ቅዱስ በእነዚህ ተጠመቁ ብለው እነ ጴጥሮስ አስተምረዋል ወይ? አላስተማሩም። መንፈስ አይደለም። በማን ተጠመቁ ነበር? በኋላ በኢየሱስ ስም ተጠመቁ እያለ ጴጥሮስ ያዝ ነበር። ሶስቱ የሥላሴ አካሎች ገደል አስገባቸው። ጥምቀት በእነርሱ እንዳልሆነ አስረዳ። በኢየሱስ ስም ተጠመቁ እያለ ተናገረ። አይደለም እኮ በኢየሱስ ያኔ ኢየሱስ በቃ ኢየሱስ ፈጣሪ እሱን እንደላከው እሱን በስሜ አጥምቋቸው ብሎ ግን ለመላእክቶቹ ልኳል። እሱ በስሜ አጥምቋቸው ነው ያለው። አሁን ሐሳቡ በአብ በወልድ መንፈስ ቅዱስም ተጠመቁ አላሉም ሐዋርያቶች ነው እንግዲህ። እሺ ሐዋርያቶች አላሉም። እሱ ግን በስሜ አጥምቋቸው። አይዋ ስለዚህ ሐዋርያቶች ተሳስተዋል ወይስ ኢየሱስ ክርስቶስ? ሐዋርያቶች መልእክቱን ተቀብለው እነሱ ደግሞ በስሙ እያጠመቁ ነው። በአብ በወልድ መንፈስ ቅዱስ ስም በአብ ወልድ መንፈስ ቅዱስ በሚለው ቃል ያኔ በቃሉ አጥምቀዋል። ማስረጃ ማስረጃ ተነበበልህ እኮ እሱ። አንተ ደግሞ አንዳንዴ ከጊዜ በኋላ ከጊዜ በኋላ ነው እኔ ያጠመቅበትን አመጣሁ ማስረጃ። በስላሴ ሳይሆን በአንደኛው ብቻ ነው ሲያስጠምቁ የነበረው ነው። አንተ ግን በሶስቱ አካል በአብ በወልድ መንፈስ ቅዱስ ማስረጃ ማምጣት አልቻለችም። አትችልም። ማንም ቄስ አይችልም። ፍትሐ ነገሥት ምን ይላል መሰለህ? ካህንህን አረገ ብለህ ከምትናገር አገር ለቀህ አንተም ያኔ የሰማኸውን ነው ልታስረዳኝ የምችለው ያነበብከው ነው። ብዙ ያኔ ነገር አይደለም። እስልምናና ክርስትና አንድ እንትን ናቸው። ይቅርታ ሁሱ እንትን ከታች በጣም እየተሳደበ ነው ያሬድ የሚባል ልጅና ሚዩት ቢደረግ ነብዩን በጣም እየተሳደበ ነው። እሺ አድሚኖች ካላችሁ ተቆጣጠሩ። ተሳዳቢዎችን ሚዩት አድርጓቸው። ያሬድ ወንድ ልጅ ከሆንክ ግባ፣ ወንድ ልጅ ከሆንክ ግባ።
እናም ተናገረው ነገር በድፍረት ተናገረ ከኛ ምን ይሻላችኋል? ሰው ሊሳደብ ምን ይችላል? አንድ አንቀጽ ማወቅ ግን ቢያንስ ለልብም ለእውቅናም ጥሩ ነው። እኔ ሰላም አለይኩም ነብዩላህ ሰለላሁ ኢየሱስ ክርስቶስ ሰላም አለይኩም የሚለው ቃልና እግዚአብሔር ይመስገን የሚለው ቃል አንድ ነው አይደለም? አይደለም። ስንተረጅሞ አንድ ነው። ኧረ አይደለም። ይሄ ስንተረጅሞ አንድ ነው አይደለም። ማን ነው እንደሱ ያለ? እኔ እዚህ ጋር አረቦችም እንትን ቃሉን ስተረጅሞ አንድ አይነት ቃል ነው። እግዚአብሔር ይመስገን ነው የሚለው። ለሰላም አለይኩም እና እግዚአብሔር የሚለው አንድ አይደለም። ሻውዚን ማን አላውቅም። ያላህ ቃል ያኔ እግዚአብሔር ይመስገን ማለት ወአለይኩም ሰላም ማለት እግዚአብሔር ይመስገን ማለት ነው። ትርጉም በሻውዚን ይባላል። እሺ አውቀዋለሁ። ትርጉም በሻውዚን ታንበታለህ። ድንግል ሰደቀት ከሊማን ታውቀዋለህ? አታውቀውም? አንተ ትንሽ ብዙም ነግሬሃለሁ። ብዙ አልሄድኩበትም ብዬ ትርጉም በሻውዚን መጽሐፍ አንብበዋል። እዚያ ላይ አግኝተው ሊሆን ይችላል። ያኔ በጎግል ስንተረጉመውም እንደዛ ነው የሚለው። ብፁዕ ወቅዱስ አቡነ ጎግል አለይሂ ሰላም ስህተት ነው። እሺ የሚነግራቸው ሁሉ እሱ የእናንተ ወርድ ነው እንግዲህ። ስህተት ከሆነም እኔ ከሱ ነው ወርዱ የመጣው እኮ። እሱ ብፁዕ ወቅዱስ አቡነ ጎግል የሚናገረው ስህተት ነው። አትመንሱ። ብዙ ገደል ገብተዋል። እሺ አይኛ እስኪ ብለን አንዳንዴ አረበኛን ተርጉመን ስናይ ያኔ እግዚአብሔር የሚለው ቃል አላህ የሚለው ቃል ለዛ እሱ ብፁዕ ወቅዱስ አቡነ ጎግል የተረጎመው ነው ያልኩት ነው። እሺ ማንኛውም ኹጥባት ሰማና ሰው ይችላል። እናመሰግናለን። ሰላም አለይኩም። አንተ ማስታወቂያ ለነገር ጋይስ በቀጣይ ቪዲዮ መስራት ጀምሬያለሁና ሪፖስት ሼር ምናምን አድርጉ። እሺ ግቡና አሁን ሰርቻለሁ። ኦልሬዲ የሰራሁት ስላለ ግቡና አዩ። አድርሱላቸው ለካፌዎች ማለት ነው። مش عادي أي واحد الناس ما تعرف اللي انت بتقوله ولا لا؟ كلامك ده ولا لا؟ كده يطلع السلام عليكم ورحمة
حي على الصلاة حي على الفلاح حي على الفلاح ونشهد ان سيدنا محمدا رسول الله صلى الله وسلم وبارك عليه وعلى اله وصحبه ومن والاه. اما بعد فاوصيكم عباد الله ورسوله قال يا ايها الذين امنوا اتقوا الله حق تقاته ولا تموتن الا وانتم مسلمون واعتصموا بالله جميعا ولا تفرقوا. أيها المؤمنون إن لله أموات مسرعة وأياما طائلة تحمل معاني العزم والإرادة والسر والريادة ومن أجل يوم يكون في دولة العربية المتحدة ذلكم يمكن أن يصنع هذا الوطن وكان وكتب صفحة جديدة عنوانها الوحدة والاستقرار والتقدم والازدهار يذكر نعمة الله عليها. إذا عاش كلامنا قبل الانتهاء بالغرفة الأصلية للإنسان بشؤونها ولكن الله لم يجعلها بمن وأعطانا خيرا ذكره فلا نزال الشرع بالاتباع والاتباع والإرادة الأموية الشيخ زاهد سلطان النظر والأفراح الذي هذا غاية ومعنى مؤمنا بقول ربه ولا تنازعوا فتفشلوا وتفرقوا وقول جل شأنه وتعاونوا على البر والتقوى فسعى سعيد فتنة التوحيد إليه وجمع الصبر ولبى القادة المعصمون دعوته فاجتمعت علمته ونظر الله الى سلطانياتهم وثبات اعزائهم في سعيهم لسعاده عليهم واعزاز امورهم ووفقهم ربهم سبحانه وتعالى وهيأ اسباب النجاح لهم. الله ان يعلم الله فانه به الخير ثبت الاتباع المواقف اتهام دولة الإمارات كان شتات الدولة والمعاصرة والإخوان من القادة المؤسسين لهذه البلاد فصدق الله فيه بقول وصدق فيه بقول صلى الله عليه وسلم إن هذا الخير كفاية ولتلك فطوبى لأهل جعل الله وفعل الخير لله فأتم الله بنعمته على أهل الأرض وألف بين قلوبهم لو أنفقنا في الأرض جميعا ما ألف بين قلوبهم ولكن الله ألف بينهم فانطلق مسيرة سليمة وثبت الحال وتحول الحلم إلى جنة التقدم والجزاء والسبب في كافة المجالات وشيدت المدارس والجامعات وبنيت المستشفيات واستكبر الامل وسعيد الانسان واضاعت دولة الامارات العربية المتميزة وانشأت في بلاد الحرب وعلى الانسان والعقار استشعروا بعظم نعمة الله عليه
عليه وشكر الله إلا المسلمين وعلى المسلمين وحاجة المقرصة فانظر يوسف الله عز وجل بعد صاحب السمو الشيخ محمد بن زايد رحمه الله حيث أصبح نموذجا مهما في الولاء والسلام المستمر وسمات المسيرة السمية وعزتها وقوتها وطموح رؤيتها وفي العلاقة الأموية الفريدة بين الشعب والرياضة الحكيم التي تجد فيها المعارف الصالحة والعالم المشترك والعالم الأصل فصدق الأمر النبي صلى الله عليه وسلم في أربعة الذين تحبونهم ويحبونهم ويصلون عليهم ويصلون عليهم هذه يدعونكم وتدعونهم يا ايها الذين امنوا اطيعوا الله واطيعوا الرسول واولي الامر منكم اقول قولي هذا واستغفر الله لي ولكم فاستغفروه الحمد لله وحده والصلاة والسلام على من لا نبي بعده أما بعد فيا أبناء الله إن شمس الاجتهاد أشرفت وأشرف عليكم فاخذوا نعمة الله الامتهان فاخذوا نعمة الاجتهاد حق عليها واشكروا ربكم عليها واحفظوا أمانته ذكروا أنه لم يأتي إلا بشكر الرجال وعزم القادة وصبر السنين فالاتحاد عن الولاء والوفاء قال سبحانه وقل للعبد إلا العبد كان مسؤولا يعملوا لقولكم عاجلا الإنسان في الآباء ويشارك المستقبل الأبناء وكل الدنيا تشبع بعض في مواجهة التحديات تمسكوا بالنية الوطنية وتسليم خمس الأبناء وقد يمكن تصاحب وعلم ان الامور المسؤوليه يمكن تكونها وان الله تعالى تكونها ولا تنسوا الذين ارسلوا الهدايه فعاد الله سبحانه وتعالى فصدقوا عنه قال سبحانه وتعالى للمؤمنين رجال وصدقوا عنه عليه فلا قال سبحانه وتعالى والشهداء عند ربهم وكتبهم منظور اللهم تقبل الشهداء وذلك بالاتحاد والعصر وأتم صلاته واجتماع في المسجد صلى الله وسلم على سيدنا ونبينا محمد صلى الله عليه وسلم وعلى آله وصحبه وسلم وارض الله عن أئمته وعمر وعثمان وعلي وعن الصحابة الأجمعين اللهم اجعل ذلك الكريم ونفعنا وبحقوق سيدنا العالمين وعلى المسجد وعلى الحكام وبوالدنا الأقربين ورحمتك ورحمة الصلاة والسلام اللهم وتولى بعنايته وحفظ بعنايته يا رب العالمين اللهم احفظ بحفظك الشيخ محمد بن زايد واسكتنا وأتم عليه بالراس السنة ووفقه وهواه وولي عهده الأمين والشيخ محمد بن راشد وولي عهده وإخوانه وإخوانه في المعاصي وأولياء الذين لا تحبه وترضاه اللهم اغفر الشيخ فاتح والشيخ راشد في العقاد الناصرين والشيخ المشترك والزايد الشيخ عبد شكر المعاصي الذين نزلوا بالله واغفر لهم بكثير من الله شكرا ابو بكر وعليه وغفرانه اللهم اغفر للمسلمين والمسلمات الاحياء منهم الاموات اللهم يا واسع الرحمه ويا عظيم العلم اسقنا بيتك واجعلنا من الفارقين اللهم اغثنا اللهم اغثنا اللهم اغثنا اللهم انا نستغفرك واصلح السماء علينا بالمطر اللهم صل على الذريه هذه الطريقه تحيي
يده اليسرى وتركه بالعباد وتجعله وجه بلاغ الداعين عباد الله اذكروا الله العظيم الجليل يذكركم واشكروه على نعمه يزدكم الله أكبر الله أكبر أشهد أن لا إله إلا الله أشهد أن محمدا رسول الله حي على الصلاة حي على الفلاح قد قامت الصلاة قد قامت الصلاة الله أكبر الله أكبر لا إله إلا الله الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم إذا زلزلت الأرض زلزالها وتزيل أثقالها وقال الإنسان ما لها يومئذ تحدث أخبارها بأن ربك أوحى لها يومئذ يصدر الناس أشهادا يروا أعمالهم فمن يعمل مثقال ذرة يره ومن يعمل مثقال ذرة شرا يره الله سمع الله لمن حمده الله الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم والعاديات ضبحا فالموريات قدحا فالمغيرات صبحا فأثرن به نقعا فوسطن به جمعا إن الإنسان لربه لكنود وإنه على ذلك لشهيد وإنه لحب الخير لشديد أفلا يعلم إذا بعثر ما تبصرون وحصل ما في الصدور إن ربهم يومئذ لفرحون الله سمع الله
السلام عليكم ورحمة الله. السلام عليكم ورحمة الله. الحمد لله والصلاة والسلام على رسول الله وعلى آله وصحبه أما بعد فلا نتوقف على صحة وهي الله سبحانه وتعالى القصاص والمفرد الذي يدفع ويشتري بالقلب ويدفع الذي يتعرض الله تعالى يقول صلى الله عليه وسلم نعمتان يحب ما يفكر الناس الشركات والفقراء وقال صلى الله عليه وسلم لا تزكوا الى عبد القيامه حتى يسال عن اربعه وذكر منها وعن تسليم فيما اكثر وما يبقى على الشهاده ان الفقراء وان مسؤول عنها يوم القيامه لازم ان يستجيب كل ما ويقول سبحانه لماذا مع أن يخبر بمواجهة المعرفة في مواقف الشرعية تابعة والتي توفر الاستعراض السورية والتربية المساعدة على وهذا من الأشخاص الدائمة والذي يحب تعالى نسأل الله سبحانه وتعالى وفضل العزة لها خير الفرق واليد والشهادة والعافية صلى الله عليه وعلى آله وسلم. يا سلام يا سلام يا سلام. إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. يا سلام. ኢትዮጵያ ስልክህን አታገኘውም። እንዴ ሰላም ኢትዮጵያ ቢሆን ስልኬን አላገኘም ትላለች። ካሜራ ወደ ላይ ላድርግላችሁ። ይህን ጽዳት አይታችሁ የራሳችሁን ቤት እንዳትንቁ ሲባል እዚህ ነው ለካ እንደኖረው ብላችሁ ቤታችሁን በንዴት እንዳትረጋገጡት እንዳታፈራርሱት ማለት ነው። ስለዚህ ቤታችሁን ፏብትን አድርጉ። በየ6 ወሩ ማጽዳት አለባችሁ። ባለው ሪቄን እስኪ መሳቅ አይቻልም። ያሰጋል። የሚገርም ጽዳት
በየ6 ወር ማጽዳት ያለባቸው። አመታት ትቆዩ ቤታችሁ በልሽት ነው የሚለው። ሰላም እና 6 ወር ስላልሞላ ነው ኢንሻአላህ 4 ወር ጋር ምን ይሰራል። ኧረ በአላህ ማስቲካ የበላህ ማስቀመጥበት ገና መስኮቱ ስላልሞላ ኢንሻአላህ አንድ ቀን አጸዳ። ይሄ በየዓመቱ መጸዳት ያለበት እና ሌላ ልላችሁ የፈለኩ ምንድነው ይሄ ኮፍያ በጣም ያምራል ነው ቃሉ ሲናገር። በተለይ ደግሞ መነጽር ስታደርጉበት ጊዜ ደስ እሺ እዚህ ይሰማ ነበር። ጉንፋን በጣም ሞኛል እኮ መነጽር ተገልብጧል። ኧረ በአላህ ትክክል ሽክራን እንደመስል አስታወስከኝ። አመሰግናለሁ። ሰው ሲሳሳት ዝም አትበሉ። አርማ ጀማ ሽክራን እንደሚወጣው አመሰግናለሁ። ብስሚላህ ሰላም አለይኩም ወራህመቱላህ። ቤት ነው ያለት። ቅድም መስጊድ ነበርኩ። ሰማለው ድምጼ ነው። ሰላም ለማቅራት እንሞክር እስኪ ስለካ ሰላም ድምጻችን እሺ አንድ ስራት ከፍል ከሰራ ድምጼ ከተስተካከለ እንቀራለን። ይሰማችኋል? ድምጼ ይሰማችኋል? ይሰማል። ያ ቅድም ተሰማለ ማለት ኢንሻአላህ ቀጥታ ቁርአን የሚጀምር ከሆነ ጀዛከላሁ ኡስታዝ። መርሐባ ቁርአን እንቀራለን። ሱረቱል ከህፍ። ሰላም አለይኩም። ወአለይኩም ሰላም። بسم الله الرحمن الرحيم الحمد لله الذي أنزل على عبده الكتاب ولم يجعل له عوجا قيما لينذر بأسا شديدا من لدنه المؤمنين الذين يعملون الصالحات أن لهم أجرا حسنا ماكثين فيه أبدا وينذر الذين قالوا اتخذ الله ولدا ما لهم به من علم ولا لآبائهم كبرت كلمة تخرج من أفواههم إن يقولون إلا فلعلك باخع نفسك على آثارهم إن لم يؤمنوا بهذا الحديث أسفا إنا جعلنا ما على الأرض زينة لها لنبلوهم أيهم أحسن عملا إنا لجاعلون ما عليها صعيدا جردا أم أن أصحاب الكهف والرقيم كانوا من آياتنا عجبا إذ أوى الفتية إلى الكهف فقالوا ربنا آتنا من لدنك رحمة
فضربنا على آذانهم في الكهف سنين عددا ثم بعثناهم لنعلم أي الحزبين أحصى لما لبثوا أمدا نحن نقص عليك نبأهم بالحق إنهم فتية آمنوا بربهم وزدناهم وربطنا على قلوبهم إذ قاموا فقالوا ربنا رب السماوات والأرض لن ندعو من دونه إلها لقد قلنا إذا شططا هؤلاء قوم اتخذوا من دونه آلهة لولا يأتون عليهم بسلطان بين فمن أظلم ممن افترى على الله كذبا وإذ اعتزلتموهم وما تعبدون إلا الله فأووا إلى الكهف ينشر لكم ربكم من رحمته ويهيئ لكم من أمركم مرفقا وترى الشمس إذا طلعت تزاور عن كهفهم ذات اليمين وإذا غربت تقرضهم ذات الشمال وهم في فجوة منه ذلك من آيات الله من يهد الله فهو المهتد ومن يضلل فلن تجد له وليا مرشدا وتحسبهم أيقاظا وهم رقود ونقلبهم ذات اليمين وذات الشمال وكلهم باسط ذراعيه بالوصيد لو اطلعت عليهم وليت منهم فرارا ولملئت منهم رعبا وكذلك بعثناهم ليتساءلوا بينهم قال قائل منهم كم لبثتم قالوا لبثنا يوما أو بعض يوم قالوا ربكم أعلم بما لبثتم ድምፅ የአላህ ስብሓነ ወተዓላ ጸጋ መሆኑን የምታውቁት ስትነጠቁ ጊዜ ነው። በህመም ምክንያት ሊሆን ይችላል። ቁርአንን እንዳልቀራ ጉሮሮዬን ሁሉ ቢዘጋብኝ ሰው ያሰብኩት አንድ ልጅ አውቃለሁ ሀገሬ ላይ ኖርማል ነበር ድምፁ። ከጊዜ በኋላ ልክ እንዲህ አምነው በዛው ሁሉ ጊዜ ሲያወራ ራሱ እንደዚህ ሆኖ ቀረ። አልሐምዱሊላህ አላ ኒዕመት ሰውት። ስለዚህ አላህን አመስግኑ። የጤና ልክ የምታውቁት በበሽታዎች በህመሞች ስትፈተኑ ጊዜ ነው። የጤናን ዋጋ የፈለገ ሰው ሆስፒታል ሄድና ህሙማኖችን ያገኛቸው። የዛኔ ምን ያክል ጸጋ አላህ እንደሰጣቸው ታውቃላችሁ። ልጅ አባቱን ቤት ውስጥ ብር ካልሰጠኝ ብሎ ከጓደኞቹ በታች እንደሆነ ስሞታ ያቀርብለት ነበር፣ ያለቅስ ነበር። ጓደኞቼ እንዲያሉ እየዘረዘረ አባቴ ያን ማድረግ አልቻለም። ይሄ ልጅ በአባቱ ተማሩ አዝኖ ያለቀሰ ወደ ውጭ ሲወጣ ጊዜ ሌላኛው ጓደኛው አንታለች እየተንፋቀቀ ሲሄድ ተመለከተው። እግሮች የሌሉት እሱ ግን እግር አለው። ልጁ ያመረረው ለልጁ ያልተሟላት ጫማ አለኝና ለካ እኔ ጫማ የለኝም ያመረረው አባዬ ከኔ በታች የሆኑ እግር የሌላቸውም እየተንፋቀቁ የሚሄዱም አሉ ብሎ አላህ በእርሱ ላይ የዋለለትን ጸጋ አየና አመሰገነ ይባላል። ነብዩ ሰለላሁ ዐለይሂ ወሰለም ምናሉ ከእናንተ ላይ የሆኑ ባለጸጋዎችን ባያቸው ጊዜ ከእናንተ በታች ወደ ሆኑት ተመልከቱ እና አላህ በእናንተ ላይ የዋለላቸውን ጸጋ አስተውሉ ብለው ተናገሩ። አምልኮ በተመለከተ ከአንተ በላይ ያሉትን ተመልከት። ነቢያቶችንና ሰሃቦችን ሰላቶች
በምድራዊ ጥቅም በተመለከተ ከአንተ በታች ወዳሉት ተመልከት። ይሄ ነው የሚጠቅማቸው። ሰዎች በዚህ ዓለም ላይ በተሰደርጋቸው ትልቁ ነገር ምንድን ከእነርሱ በላይ ያለን ባለጸጋ በሚመለከት ጊዜ ነው። አያችሁ፣ የዛኔ አማኝ ግን ነብዩ ሰለላሁ ዐለይሂ ወሰለም የተዋለላቸውን ጸጋ ልክ እንድታውቁ ዘንድ ከእናንተ በታች ወዳሉት ተመልከቱ ብሎ አስተምሯል። በሐላባ ቆሜ ይላል ቃሉ ሲናገር። ይሄ ሐላባ ኮፍያ ነው። ባለፈው መካ በሄድኩ ጊዜ የሐላባ ኮፍያ ሰላም السلام عليكم. والله وبركاته. من أبو سامنا؟ لا الحمد لله. أبشر يقول يا للجيم كان اتصاد بلاي زي استكمل دمو يا يوم يشرب الله سام بيتقدم ترونا عنده أصل السلوك وتغيرمو ما تودالن ده ما تبله. مارا مكرلا زوالون. ማር ጥሩ ነው። በጣም በየጠዋት ከእንቅልፍ ስትነሳ ባዶውን አንድ ማንኪያ ሁሉ ጊዜ ብታጎርስ ደስ ይላል። አንዳንድ ማንኪያ በየጠዋቱ እሱ በጣም ብታረግ ለጉፋንም ለአንዳንድ አፍ ውስጥ አንዳንድ ነገሮች ትችት ነገሮች ምናምን ነገር ሁሉ ነገር ጥሩ ነው ብዬ ነው የምገምተው። እንደ እስካሁን ድረስ ጤና ያለው እንኳን በየጠዋቱ ማር በጣም ወዳለሁ እና እሱ ብታረግ ጥሩ ነው ለማስፈልግ የሚሰሩት አሁን እንዴት ይመቻል ወይስ ጊዜ አለ? አሁን እንዴት ነው? ብዙ ሰዓት ተቀምጠሃል? አሁን ለርፍ ነው ለወጣ ነው። ጥያቄ ካላችሁ ወይ ማታ እንገናኛለን ኢንሻአላህ። አብሽር አላህ ያርግ ኢንሻአላህ። በታሚማ አንተ እንፈልጋለን ኢንሻአላህ ያርግልህ። እንደዛ አድርጎ ጀዛከላሁ ኡስታዝ። አላህ አፊ ያርግልህ። አሚን። ልጆች መልካም ጊዜ ይሁንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።